how to improve ኮሚኒኬሽን ስኪል ወይም ደግሞ የኢፌክቲቭ የሆነ የኮሚኒኬሽን ስኪላችንን ኢምፕሩቭ ማድረግ እንችላለን ወይም እንፈልጋለን ሁላችንም ወይም ማሻሻል እንፈልጋለን ግን በምን መልኩ ኢምፕሩቭ ማድረግ እንደምንችል ዛሬ እናያለን ማለት ነው። እንግዲህ ዛሬ የምናየው የመጀመሪያው የኮሚኒኬሽን ስኪላችንን ኢምፕሩቭ ከምናደርግበት ነገር ውስጥ የመጀመሪያው የኮሚኒኬሽን ስኪላችንን እንድናዳብር ከሚያደርጉ ቢ ክሊር ኤንድ ኮንሳይስ ወይም ዙሪያ ጥምጥም ከመሄድ ክሊር በሆነ መንገድ ግልጽ በሆነ መንገድ መናገር ስለምንናገረው ነገር ክሊር በሆነ መንገድ ግልጽ በሆነ መንገድ ኮንሳይስ በሆነ መንገድ ወይም ደግሞ እጥር ምጥን ባለ መልኩ ማቅረብ ወይም ደግሞ መናገር ነው። እንግዲህ ብዙ ሰዎች የንግግር ችሎታቸውን የሚያበላሽባቸው ነገሮች አንድ ነገር ለመናገር ዙሪያ ጥምጥም መሄድ ነው ወይም ደግሞ ዙሪያውን መሄድ ወይም ደግሞ አስፍቶ ሎንግ ዊንዲድ ኤክስፕላኔሽን መጠቀም ነው ወይም ረጅም የሆነ ሀተታዊ የሆነ ከሚነገረው ነገር በላይ ወይም በአጭር ጊዜ በአንድ ደቂቃ መናገር እየተቻለ 4፣ 5፣ 6 ደቂቃዎችን መውሰድ ነው ለአንድ ነገር። ረጅም የሆነ ሀተታዊ የሆነ ዙሪያ ጥምጥም የሚሄድን ንግግር አቆመን የምንናገረውን ነገር በግልጽ አጠር ባለ መልኩ ጥር ምጥን አድርገን መናገር ያስፈልጋል ወይም ደግሞ መናገር አለብን ማለት ነው። ሁለተኛው ሪድ ኤንድ ራይት ሬጉላሪ በየጊዜው ማንበብ ያስፈልገናል። ለምሳሌ አንድ ኮሚኒኬተር ጥሩ ኮሚኒኬተር ለመሆን ኢፌክቲቭ ኮሚኒኬተር ለመሆን ከሚያስፈልጉ ነገሮች ውስጥ አንዱ በየጊዜው ማንበብ ያስፈልገናል። መጽሐፎችን ማንበብ ያስፈልገናል። አንባቢ የሆኑ ሰዎች የሚናገሩት አያጡም ይባላል ወይም ደግሞ አንድን ነገር በተለያየ ዳይሜንሽን በተለያየ ዳይሬክሽን የመናገር እንዲሁም ደግሞ ሐሳብን የመስጠት አቅም አላቸው። የማያነቡ ሰዎች ግን የሚናገሩት ነገር በጣም ትንሽ ነው ወይም ደግሞ ብዙ መናገር አይችሉም። በአንድ ነገር ላይ ብዙ ኤክስፕላኔሽን ማድረግ አይችሉም ወይም ደግሞ የቋንቋ አጠቃቀማቸው በጣም ዝቅተኛ ነው የሚሆነው። በመታነቡበት ሰዓት ግን ወይም አንባቢ በምትሆኑበት ሰዓት ግን የቋንቋ አጠቃቀማቸው ከፍ ይላል። የንግግር ችሎታችሁ እያደገ ይሄዳል። ስለዚህ ንግግር ችሎታችሁ እንዲያድግ ከፈለጋችሁ በየጊዜው ማንበብና መጻፍ አለባችሁ ወይም ደግሞ ማንበብ ያስፈልጋችኋል። መጽሐፎችን በጣም ማንበብ አለባችሁ። ማንበብ ስንል ደግሞ አካዳሚካሊ ያሉትን ወይም በአካዳሚ የተማራቸውን ትምህርቶች ሳይሆን ሬጉላሪ የተጻፉ በሌላ ደረጃ ወይም ደግሞ በሌላ ሲቹዌሽን የተጻፉ መጽሐፎችን በደንብ አድርጎ ማንበብ ያስፈልጋል ማለት ነው። ከዛ ያነበብነውን ነገር ደግሞ በራሳችን መንገድ መጻፍ አለብን ማለት ነው። ሐሳባችንን ማስፈር አለብን። ለምሳሌ ያነበብነውን ነገር መውሰድ ወይም ደግሞ ያንን ነገር እንዳለ መቀበል ሳይሆን እኛ በገባን መልኩ ደግሞ ያንን መጽሐፍ እንደገና ወረቀት ላይ ማስፈር ያስፈልገናል። በገባን መሰረት እኛን እንደገና ስሜታችንን መጻፍ ያስፈልገናል ማለት ነው። ስለዚህ ስሜታችንን በየጊዜው በጻፍን ቁጥር በተለያየ ጊዜ ወይም ደግሞ እየደጋገምን ስሜታችንን ወይም ሐሳባችንን በጻፍነው ቁጥር የንግግር ክህሎታችን ወይም ደግሞ የኮሚኒኬሽን ስኪላችን እያደገ ይሄዳል ማለት ነው። ይሄ ሌላው ኮሚኒኬሽን ስኪላችንን ኢምፕሩቭ ከምናደርግባቸው መንገዶች ውስጥ ሁለተኛው። ሶስተኛው የኮሚኒኬሽን ስኪላችንን ኢምፕሩቭ ከምናደርግባቸው መንገዶች ውስጥ ቲንክ ቢፎር ዩ ስፒክ ከመናገራችን በፊት ወይም አንድ ንግግር ከማድረጋችን በፊት ስለምንናገረው ነገር ደጋግመን ማሰብ ያስፈልጋል። ማሰላሰል ያስፈልገናል። ለምሳሌ አንድ ንግግር ወይም ደግሞ በአንድ ርዕስ ላይ ወይም በአንድ ነገር ላይ ከመናገራችን በፊት ወይም ወደ ንግግር ከመምጣታችን በፊት ስለዛ ነገር ቪዥዋላይዝ ማድረግ አለብን። በአእምሯችን መሳል አለብን። በአእምሯችን ውስጥ ያንን ነገር ማመላለስ አለብን። እንዴት መናገርና በምን አይነት መልኩ እንደምንናገር በተደጋጋሚ የዛን ሐሳብ በውስጣችን ወይም በአእምሯችን ውስጥ መመላለስ አለበት። አለበለዚያ በምንናገርበት ሰዓት ያልተደራጀ ንግግር እንድናደርግ ያደርገናል ወይም ባልተደራጀ መልኩ እንድንናገር ፊት መናገር የነበረን ከኋላ መናገር የነበረብንን ከፊት እያደረግን ዝብርቅርቅ እያደረግን እንድንናገር ከሚያደርገን ነገሮች ውስጥ አንዱ ከመናገራችን በፊት በደንብ አድርገን ጊዜ ወስደን በጥሞና አለማሰባችን ነው። ስለዚህ ወደ ንግግር ከመምጣታችሁ በፊት ስለምትናገሩን ነገር ደጋግማችሁ ማሰላሰል ያስፈልጋል። አራተኛው የኮሚኒኬሽን ስኪላችን ኢምፕሩቭ ከምናደርግባቸው ነገሮች ውስጥ ኢንጌጂንግ ኢን አክቲቭ ሊስኒንግ በንቃት ማድመጥ። ለምሳሌ ኦዲየንስ ሊኖር ይችላል ወይም ደግሞ ተናጋሪዎች ሊኖሩ ይችላሉ እና ሰዎች በሚናገሩበት ጊዜ ወይም ሰዎች የሆነ ነገር በሚያወሩበት ጊዜ እንዲሁም ደግሞ በማንኛውም ቦታ ወይም በማንኛውም ስፒቾችን ማዳመጥ ንግግሮችን ማዳመጥ ያስፈልገናል። ተናጋሪ መሆን የሚፈልግ ሰው መቼም ተናጋሪ ሰዎችን የሚናገሩትን ነገር በደንብ ማድመጥ አለበት። ወይም ለምሳሌ አንድ ሰው የእግር ኳስ ተጫዋች መሆን ቢፈልግ ሁሌም እግር ኳስ መጫወት አለበት አይደል? እግር ኳስ መጫወት የሚያስችለው ነገር በተደጋጋሚ እግር ኳስ መጫወት ሊሆን ይችላል። ስለዚህ ተናጋሪ መሆን የሚችል ሰው ደግሞ ተናጋሪዎችን ማዳመጥ አለበት ወይም ሐሳብ የሚሰጡ ሰዎችን በተደጋጋሚ ማዳመጥ ይኖርበታል ማለት ነው። ስለዚህ
ንግግራችንን ወይም አሪፍ ተናጋሪ ለመሆን ኢምፕሩቭ ከምናደርግባቸው ነገሮች አንዱ አክቲቭ ሊስኒንግ ወይም ሊስን ማድረግ አለብን። ብዙ ጊዜ ንግግሮችን የምናዳምጥ መሆን አለብን። ለምሳሌ ሞቲቬሽን ሊሆን ይችላል፣ ኢንስፓይሬሽን፣ በቢዝነስ ጉዳይ፣ በተለያዩ ጉዳዮች ላይ ሰዎች የሚናገሯቸውን ነገሮች ማዳመጥ አለብን። አክቲቭ ሊስነር መሆን አለብን ወይም አዳማጭ መሆን አለብን። ብዙ ጊዜ የማይናገር ሰው ወይም ደግሞ ንግግሩን እንዲያምርለት ወይም መናገር ኢምፕሩቭ ከምናደርግባቸው ነገሮች ውስጥ አንዱ ነው። ስለዚህ የንግግር ችሎታችንን ለማሳደግ በየጊዜው አዳማጭ መሆን አለብን ማለት ነው። አምስተኛውና የመጨረሻው ሪድ ላውድሊ፣ ስናነብ ጮህ ብለን መሆን አለበት። ለምሳሌ ብዙ ጊዜ ሰዎች መጽሐፎችን በሚያነቡበት ጊዜ ሳይለንት ሪደር ናቸው ወይም በሳይለንት በሆነ መንገድ ጸጥ ባለ መንገድ አይናቸውን ብቻ በማንቀሳቀስ ነው የሚያነቡት። ይሄ መሆን የለበትም። በምታነቡበት ሰዓት ወይም ደግሞ በምታነቡበት ጊዜ ድምጻችሁን ላውድ ማድረግ አለባችሁ፣ ከፍ ማድረግ አለባችሁ። አእምሯችሁ ሊሰማው ይገባል። የምታዳምጡትን ነገር አእምሯችሁ ሊያዳምጠው ይገባል። ለምሳሌ በአይናችሁ ቪዥዋላይዝ እያደረጋችሁ ነው የምታነቡት ብዙዎቻችሁ፣ ግን እንደዛ መሆን የለበትም። እዚህ ጋር ሁለት ነገር ጥቅም አለው። አንደኛ ከፍ አድርጋችሁ ድምጻችሁን የተናገራችሁትን ነገር አትረሱትም፣ ትይዙታላችሁ። ስለዚህ አእምሯችሁ በደንብ ያንን ነገር እንዲቀበለውና የእናንተም በምታነቡበት ሰዓት በማታውቁት መልኩ የንግግር ችሎታችሁ እንዲያድግ ይረዳችኋል ማለት ነው። ስለዚህ በምታነቡበት ጊዜ በማንኛውም መንገድ ድምጻችሁን ከፍ አድርጋችሁ ለራሳችሁ እንዲሰማችሁ አድርጋችሁ ማንበብ አለባችሁ ማለት ነው። ስለዚህ እነዚህ 5 ነገሮች የቋንቋ ስኪላችሁን ወይም የቋንቋ ችሎታችሁን ኢፌክቲቭሊ ወይም አሪፍ በሆነ መንገድ ኢምፕሩቭ የምታደርጉባቸው መሳሪያዎች ናቸው ወይም መንገዶች ናቸው። ስለዚህ በየጊዜው ፕራክቲስ ማድረግ አለባችሁ። በየጊዜው ንግግራችሁን ማዳመጥ አለባችሁ። ከዛ በተጨማሪም በሌላ ቪዲዮ በሌላ ጊዜ እስከምንገናኝ ድረስ ሰላም።